የዛሬ እንግዳችን ብርቱካን ሚደቅሳ በብዙዎች የሚታወቁት በግል የፓርላማ ተወዳዳሪነት በተጀመረው የፖለቲካ ተሳትፏቸው ነው። በትምህርት በኩል በአዲስ አበባ ዩኒቨርሲቲ በሕግ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ በፓብሊክ አድሚኒስትሬሽን ከሃርቫርድ ኬኔዲ ስኩል ኦፍ ገቨርናንስ አግኝተዋል። በሥራ በኩል በዳኝነትና በምርጫ ቦርድ ሊቀመንበር ሆነው አገልግለዋል። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። ከብርቱካን ጋር በጨዋታ የተገናኘ ነው የዛሬ 5 ዓመት ነበር። ሰሞኑን መመለስ የሚለውን መጽሐፏን አስመርቃለች። ፖለቲካ፣ የሕግ ባለሙያ በሚለው ላይ ደራሲ የሚለውንም መጠሪያ ጨምራለች። የመጽሐፏ ርዕስ መመለስ በመሆኑ ወዴት ይሆን ልትመልሰን የፈለገችው ብዬ ፈቃድ ሳልጠይቅ ብዙ ቦታ ወስጃታለሁ። የብርቱካን መመለስ የሚወስደን ወደ ፈረንሳይ ለጋሲዮን ነው። ብዙዎቻችን ስለኖርንበት ወደምናውቀው ማህበራዊ ህይወት ነው የምትመልሰን። ዶክተር ሽመልስ ቦንሳ በመቅድሙ እንደሚነግረን ልጥቀሰውና መመለስ ብርቱካን ያን እየጠፋብን ያለውን ብዙ ያልተነገረለትና ያላጠናነውን የሀገርነትም ሆነ የሰብአዊነታችን የሰውነታችን መሰረት የሆነውን ማህበራዊ ታሪካችንን ያጋመደን ማህበራዊ ገመዳችንን ያሳየችበትና የተረከችበት ስራ ነው። ስለ እምነቶቻችን፣ በዓሎቻችን፣ ገጠመኞቻችን፣ ስለ የቀኑ መውጣት መውረዳችን፣ ሐዘንና ደስታችን፣ ከፍታችንና ዝቅታችን፣ ስለ ድካማችንም ሆነ ጥንካሬያችን በሰዋዊ ቋንቋ እያናገረች የምትነግርበት መጽሐፍ ነው ይላል። እንኳን ደስ ያለሽ ብርቱካን። ወደ ጨዋታው ከመሄዳችን በፊት ከመመለስ መጽሐፍ ይችን እናሰማችሁ። ከሬዲዮ ከቴፕ እሁድ ጠዋት ከእሁድም ዳግማ ትንሣኤ። ከዕለቱ በላይ ግን እኔን ያፍነከነከኝ ሌላ ነገር ነበር። ደስታዬን የበለጠ ላጣጥመው ብዬ ቤታችን እንግዳ ሲመጣ ለፍራሽ ማንጠፊያ የሚዘረጋውን አዲስ የዘንባባ ሰሌን ወስጄ ግቢያችን ውስጥ በትልቁ ቤትና በታችኛው ቤት መሃል በኮባዎቹና ሁሌም ስሯሯጥ ከሚቧጨረኝ ጽጌረዳ አበባ ፊት ለፊት አስተካክዬ ዘረጋሁ። እንደገና ቤት ገብቼ ትራስ አመጣሁ። በሰሌኑ አንዱ ማዕዘን በኩል አደላድዬ ያስቀመጥኩት። ከዛ እሷን አምጥቼ በግራ በኩል በስተጠርዙ አኖርኳት። በቃ አዋቂዎች እንደሚያደርጉት በጀርባዬ ዥው ዘና ብዬ ተንጋለልኩ። ከዛማ የምታመጣልኝን መኮምኮም። ምን ላድርግላት ግን? ይሄ ሁሉ ደስታ በ60 ብር? እሷ ማን መሰለቻችሁ? ሬዲዮኔ ናት። ወንድሜ ያይዬ 10ኛ ክፍል እያለ በክረምት ረፍቱ በአባቴ በኩል ያክስቴ ልጅ ከሆኑት ንጉሴ ወርዶፋ ጋር የቀን ሥራ ሰርቶ የገዛት ፊሊፕስ ሬዲዮ። እሁድ ፕሮግራምን ሁሌም ልቤ ተንጠልጥሎ የምጠብቀው ዝግጅት ቢሆንም የዛን ለታው የተለየ ነው። የዛሬ ዘመን ልጆች አሜን ዘ ዞን የሚሉት አይነት፣ አዋቂዎች ደግሞ የጤና ያድርግልኝ ብቻ እንደሚሉት እና ሬዲዮኔ ወደምትወስደኝ ሄዳለሁ። ራሴ ውስጥ ገብቼ ጠፍቻለሁ ማለት ይቻላል። ሰውነቴ ብቻ ሰሌኗ ላይ ይንከባለላል። በዚህ መሃል አንድ የሆነ መልእክተኛ ለካ ሳላየው ከጎረቤታችን ከትዬ ሙሉ የነ ሰለሞን እናት ቤት ተልኮ መጥቶ ኖሮ አልፎኝ ወደ ላይ ቤት ገብቷል። ሰውየው አባባ አስራቱ ቤት ከወሊሶ ለአባቴ የተደወለውን ስልክ ተቀብሎ መልእክቱን አምጥቶ መርዶ ነግሯል። ወንድሙ አቶ ጉተማ ደሜ ስላረፉ በአስቸኳይ ለቀብር ይድረሱ የሚል። ከዛማ ለቅሶ ተጀምሮ እናቴ መታ ሬዲዮኔን ጠረቀመችው። አዘንኩ። ደስታዬ 10 ከነበረ ባንዴ ወደ 0 ተፈጠፈጠ። እውነትም ለጤና ያድርጉልኝ የሚሉት ወደው አይደለም። ጋሽ ጉተማ ግን ካልጠፋ ቀን ለምን እሁድ ይሞታሉ? ከሞቱስ ሚስታቸው ትዬ ሽብሬ ለምን በእሁድ ይደውላሉ እንደማለት ነው። የዚያን ዕለቱን ንዴቴ በዛሬ ቋንቋዬ ሲተረጎም ትንሽ ጸጸት ነገር ደግሞ ወዲያው ተሰማኝ። ሰሌኔ ላይ እንዳለው አጎት አይደሉ እንዴ የሞቱት? ማልቀስም እኮ አለብኝ አልኩ በልቤ። እንዴት እንደሚለቀስ አላውቀው ነበርና አልሆነም። የልጅነት ትውስታ አይዋሽም አይደል? ለጋሽ ጉተማ አምርሬ ያላዘንኩት ገሚሱም ለሕክምና መጥተው በነቀርሳ በሽታ በጣም ሲሰቃዩ ስላየሁ ጭምር ነው። ያኔ ነቀርሳ ካንሰር መሆኑን አላውቅም። ነቀርሳ ነው የሚባለው እኛ ሰፈር
የኛዋ ዘንዬ በሐበሻ መድኃኒት ከነቀርሳ መዳናቸውም በሰፈርተኛው ተደጋግሞ የሚነገር ታሪክ። ለማናቸውም የሬዲዮን መዘጋት እንደዛ ያንገበገበኝ ለዛ ቀን ብቻ ሳይሆን ገና 40 እስከሚወጣ ሬዲዮ በዞረበት ዞር እንደማልል ማንም ሳይነግረኝ ስላወቅኩም ጭምር ነው። ዛሬም የሬዲዮ አፍቃሪ ነኝ። ካደኩና ከጎለመስኩ በኋላ ሬዲዮ ከብዙ መዝናኛዎቼ ከብዙ ማወቂያዎቼም አንዱ ነው። ልጅ ሆኜ ግን ከሰፈሬ ከፈረንሳይ ውጭ ያለውን ዓለም ማዬ ያቺው ፊሊፕሴ ብቻ ነበረች። ዩኤፍኦ ስትል ዩኤፍኦ ብዬ፣ ቢልሃርዚያ ስትል የአክሊሉን ዶድ ብዬ ትምህርት ቤት የማላገኘውን ሌላ የሳይንስ ዕውቀትም ስታቀርብልኝ ልቅም አድርጌ ምጥጥ። መቼም ሬዲዮን የማታመጣው የለ። መመለስ የብርቱካን ሚደቅሳ ቦጌ ትዝታዎች። አዲስ አበባ ላይ ስለተገናኘን በጣም ደስ ይለኛል። ፈቃደኛ ሆኖ ሸገር ስለመጡም በጣም አመሰግናለሁ። አመሰግናለሁ። እኔም በጣም ፍቀጅልኝና አንቺ ልበልሽ ብርቱካን። እንዴ አልበለዛ አንቱ እያልኩ መቀጠል ነው። መጀመሪያ አንቱ እንዳልሽ አልገባኝም ነበር። ከ2 ዓመት በፊት ተገናኝተን ነበር አይደለ? አዲስ አበባ መለሳለሁ ብለሽ ያሰብሽ አልመሰለኝም እንደዚህ በቅርቡ። ኧረ በፍጹም አላሰብሽም አይደል? አሜሪካ ስኖራለሁ ብለሽ ተደላድለሽ ነበር? ተደላድዬ አላቅም ማለት እችላለሁኝ። ግን ከአመት አመት እየተቀበልኩት ማለት አንዳንድ ጊዜ ያው ችግርንም ተቀበለሹ በቃ ብዙ ማይለወጥ ከሆነ ከዚህ ውስጥ ደግሞ ምን የተሻለ ነገር አገኛለሁ ብሎ መቀበል አለ አይደል? እንደሱ አይነት መቀበል በአብዛኛው እንደሱ ነውና ከአመት አመት ደግሞ ያው ራሴን አጀስት ያደረኩ የመቀበልም ሁኔታ ያሳየው እንዴት ያገዘችኝ ልጄም ነች። ምክንያቱም ለሷ ኦልሞስት ቤቷ ነበረ ለኔ ነው እንጂ ቤቴ ያልሆነው። ምክንያቱም ስንሄድ 6 ዓመቷ ነው። አማርኛ ትችላለች፣ ኢትዮጵያን ታውቃለች፣ አያቷን በጣም ትወዳለች። ግን በጣም ገና ማንነቷ ፎርም የሚያደርግበት የልጅነት ጊዜ ስለነበረ እያንዳንዱ ነገር እንደ ልጅ እንደ አዲስ ነው የምትማረው። እንደ አዲስ ያስደስታታል፣ እንደ አዲስ ያናድዳታል። በዛ መንገድ የግድ አብሬ መሄድ ስላለብኝ ከሷ ጋር ሆኜ ስጓዘው ትንሽ ትርጉም እየሰጠ ይመጣል ማለት ነው። እና እሱ በጣም ረድቷል። እንዳልሽው ደግሞ ትምህርቱ ያው አገር መቼ መለሳለሁ እንዴት መለሳለሁ የሚለው ነገር ሁሉ ጊዜ ያልተቋጨ በዚህ መንገድ በዚህ ቀን የሚባል ነገር ባይኖርም ማቆም ግን አልቻልኩም ነበር። ስለ ሀገሬ ማሰብ፣ ስለ መንግስት አስተዳደር ማሰብ፣ ስለ ችግሮቻችን ማሰብ፣ ስለ መፍትሄዎቻችን ማሰብ ያው ማቆም የሚቻል ነገር አልሆነምና ትምህርቱ ከዛ አንፃር በጣም ጠቃሚ ነበረ እና እሱ ያው ትርጉም ሞር እንዲኖረው ቆይታ ያድርጓል። ግን እንኳን በዚህ ፍጥነት አንዳንድ ጊዜ ከጓደኞቻችንም እንደቀልድ እዚሁ ነው ምን ሞተው ወይስ የት ነው እንቀበረው ሁላ ወሬ ጀምረን ነበር ማለት ይቻላል። የቆየ ሲሄድ እንደሱ አይነት ነገር ደግሞ የብዙዎች ኢትዮጵያውያን ችግር ይመስለኛል። ወይም የተመቸኝ ቦታ ሁሉ ቤቴ ነው የሚል አይነት አስተሳሰብ ኖሮ ቁርጥ አድርጎ መቀመጥም አይቻልም። ሁሉ ጊዜ ወደዚህ ማሰብ አለ። ሁሉ ጊዜ ሻንጣው የተዘጋጀ ሰው ማለት ነው አይደለ? እሱ ደግሞ መጥፎ ነው። ረጅም ጊዜ በተለይ ለሚቆይ ሰው በዚህ አይነት 30 ዓመት እንደዚህ የቆዩ ሰዎች አሉ። እና ይሄ ደግሞ ከባድ ነው በጣም ይመስለኛል። አይ ቲንክ ለአብዛኛው ኢትዮጵያዊ እንደሱ ነው ያየሁት። እዛ በቆየሁበት ጊዜ ተደላድሎ በቃ ይሄው ነው ቤቴ ብሎ ተቀብሎ መኖር ለሙሉ በሙሉ የሚባል ነገር በጣም ሜቢ በልጅነታቸው ይሄዱ ወደ ሃይ ስኩል እዛ ተምረው የቀጠሉ እንደዛ አይነት ሰዎች ቀሏቸው እዛው ተመሳስለው ታገኙ ይሆናል። ከዛ ውጭ ያለው እንዳልሽው ነው። ግን ደግሞ ለኔ ከባድ የሚሆነው ኢቭን ነገር አለሙ እንደመርሳትም ላድርግብል ብዙ ነገር አያስረሳኝም። በተለይ ወደ ዋሽንግተን ዲሲ አካባቢ እንግዲህ መጨረሻ ላይ 3 ዓመት ገደማ እዛ ነው የቆየሁትና በጣም ብዙ ኢትዮጵያዊ አለ እና ኢትዮጵያዊ ባየው ቁጥር ተናግረውም ሳይናገሩም የሚያስታውሱኝም በቃ ልርሳም ቢል ምንም የሚቻል ነገር አይደለም። ብዙ አይነት ጥያቄዎች ይቀርቡልኛል። ለምሳሌ የኢትዮጵያ ጉዳይ ምን ይመስልሻል? ስታርባክስ ተገናኝተሽ ማለት ነው በሁለት አረፍተ ነገር ለመመለስ
እና አንዳንድ ጊዜ በጣም ያማል። ምክንያቱም ምንም ተስፋ ማድረግም በኔ ላይ ያለ በአንዳንዶቻችን ላይ እንግዲህ ከነበርንበት የተነሳ መጠበቅም አለ መልስ። ግን ውጭ ሀገር ሆኖ እንዲሁ እንዲደረግና እንዲሆናል የሚባል ነገርም አይደለም። በዛ ላይ ደግሞ ኮንትሪቢዩት ማድረገው ነገር ውስጥ ስለነበረ በጣም ያም ነበር እንደዚህ አይነት ነገር ውስጥ ማለፍ። ግን ያው አሁን እዚህ መገኘቴ መቼስ በጣም መልካም ነገር ነው። ሁላችንም ደስ ይላል በጣም። ብርቱካን ወደ ፈረንሳይ እንሂድ እስቲ እባክሽ። እሺ ማለት ፈረንሳይ ፓሪስ ሳይሆን ፈረንሳይ ለጋሲዮን። የተወለድሽው በኢትዮጵያ አብዮት ጊዜ ነው አይደል? የመጀመሪያው ወቅት ላይ አይደል? 66 እንግዲህ ነፍስ ያወቅሽው በኢህአዴግ ጊዜ ነው ቢባል፣ ስለዚህ በጣም ፖለቲከኛ ከመሆኑ እድል አልነበረሽም። በደርጉ ጊዜ ነፍስ አውቄያለሁ። እንዴት አይደል ነገር ነው። አንቺን ስሰማ እኮ ነው ያደግኩት። እሑድ ፕሮግራም ታዲያስ በጣም ይገርማል። እነ ተፈሪንም እንደውም አክቹሊ እኔ ስለ ነጻነት እንደዚህ በማለት በኋላ ተምረሽ የምታውቂው የሚገባሽ ነገር አለ አይደለ? ወደ ኋላ በቃ ጭቆና ነገር ተሰምቶኝ የሚያውቀው በልጅነት የራሱ በደንብ ስሜቱን አሁን ማስታውሰው የዛን ጊዜ ከሰኞ እስከ ዓርብ ያለውን ሬዲዮ ፕሮግራሞች ሳስታውስ ነው። ያን ራሱ ጨንቆኛል። ለመሰለሽ አንደኛ ያው ያስታውቅሻል ፕሮፓጋንዳ እንደሆነ። ከዛ መዝሙር አለ፣ ዘፈን የሚባል ነገር ዘፈን የሚባል የለም። እኛ ቤት ቴፕ የለም። ስለዚህ ቅዳሜና እሑድ መጠብ ብዙ ቤት የለም። አይ ምንም እኛ ሰፈር የለም። እሺ ልበልሽ፣ አባባ ካክሬ ግን አላቸው። እና ቅዳሜና እሑድ መጠበቅ አለብኝ። እኔ ደግሞ ሙዚቃ ወዳለው እና በቃ ቅዳሜና እሑድ ጠብቄ ነው። እና ቅዳሜ መዝናኛ የሚባል አለ። ቅዳሜ የወጣቶችም የሚባል አለ። ድራማ መዝናኛ አይደለም እንደውም የወጣቶች ነው የሚባለው። የወጣቶች ነው የሚባለው አይደል? ከዛ ግን ድራማ ያለበት ምንድነው? እነ ጀሙ ይመጡበት እሑድ ከሰዓት በኋላና እሑድ ጠዋት ሆነ ፕሮግራሙ። የእናንተ ጠዋትን ነው የምከታተለው። ከሰዓት በኋላም ሆነ ደግሞ ከሰዓት በኋላም አስታውሳለሁ። ቅዳሜ ከሰዓት በኋላ ደግሞ ለወጣቶች ይባላል። ልክ ነው። በደምብ እና ዘፈን እሱን ጠብቀን እና እሱ ያስታውቅሻል ልዩነቱ። እንዲሁ እንዴት የምፈልገው ነገር አላረግም፣ እንዴት አማራጭ አይኖረኝም። ቢካዝ ምንም ፖለቲካው ምኑ ባይገባም ከሰኞ እስከ ዓርብ ሁሉ ነገር አንድ አይነት ነው። ጥቁር ቢሆን ለምሳሌ እንደው ትድርና ነውና እሱ ይጨንቀኝ ነበር። በደርጉ ጊዜ ያስታውቅሻል እኮ በጣም መማርም አያስፈልገውም የነጻነት ስሜት እንትን ለማድረግና ግን ልክ ነው። ፖለቲካ ልዩነቱ እንደዚህ የታወቀኝ በኢህአዴግ ጊዜ ነው። አንድ ጊዜ እንደውም የኢህአዴግ አንዱ ልሳን ይመስለኛል ብርቱካን የኢህአዴግ ፍሬ ነው የግንቦት 20 ፍሬ ብሎ ጽፏል። ችግር የለኝም እንደዛ ብቆጠር። እንትን እኮ ነው ዘመን ነው። ያው የንጉሱ ዘመን የደርግ ዘመን ስለሚባል ልክ ነው ዘመንን የምንቆጥርበት እንግዲህ በአስተዳዳሪዎቻችን በገዢዎቻችን ነው ማለት ነው አይደል? ልክ ነው እሱ ነው ማለት ነው። አባትሽ 50 አለቃ ሚደቅሳ ናቸው? 50 አለቃ ናቸው። ክቡር ዘበኛ ነበሩ። አግኝተሻቸዋል አይደል? እንዴ በጣም ዩኒቨርሲቲ እያለሽ መሰለኝ። ሁለተኛ ዓመት ሆኜ ነው የሞቱት። በደንብ ነው ያገኘኋቸው። አንቱ ነው እንደምታያቸው? ለምን? እናቴ ማንቱ ስለምትል ነው። ብዙ ጊዜ እንደዛ እኮ ነው። ብዙ ጊዜ እንደሱ የማራቅና የመፍራት ምናምን ሰዎች ሲመስላቸው በጣም አዝን ነበር ከድሮ። ምክንያቱም እኔ አባቴ በጣም ስለ አባቴ የማስታውሰው በቃ በጣም የበዛ ፍቅር የበዛ እንክብካቤ ሲሰጡኝ ነው እንጂ አልፈራም ሁላ ማለት ነው። እና ግን እንዳልኩሽ ነው ቤት ውስጥ ሁሉ ሰው ነው አንቱ የሚሏቸው። እናቴ በደንብ ታንሳቸዋለች በእድሜ ሲጋቡ። በዛ ምክንያት ይመስለኛል የአንዳንድ ቦታ ባህልም ነው አይደል? አንቱ ማለት ባለ ጌቶች ነው የሚሉት እኮ ባሎቻቸውን። እናቴ አባቴን አቶ ብሩ ነው የምትለው። ሪሊ አቶ አይቀነስም በቃ ሁልጊዜ። ሌላ ልጅ የለም አንቺ ብቻ ነሽ? እናቴ ልጅ ሆና ከነበራት ትዳር አንድ ልጅ ወልዳለች እና አንድ ወንድም አለኝ ታላቅ 18 ዓመት ይበልጠኛልና እኔ ሳድግ በቃ ብቻዬን ሆኜ ያው ትንሽ ሙልቀቅ ብዬ ሊሆን ይችላል። ለአባቴ እኔ ብቻ ነኝ ልጅ። አክቹዋሊ ከተጋቡ በኋላ 13 ዓመት ኖረዋል ልጅ ሳይወልዱ እናቴና አባቴ። በስለት ነው ማለት ነው። በስለት እነሱ ራሳቸው አልተሳሉም። በእርግጥ እናቴና አባቴ አይ ቲንክ በቃ ተስፋ ቆርጠው ነበረ
እና ያው አየን ወንድሜን ያሳድጋሉ አብረው ግን በቃ ልጅ ያውልዱ ማለት ነው ተብሎ ግን ጎረቤት በሙሉ ሲሳል ከርሟል አየሽ እንደዚህ ከሆነ ያው አይናገሩም ከዛ እናቴ እንደሚነግሩኝ ከሆነ ቤት ልክ ከተወለድኩ በኋላ ያ ሁላ መጣ ማለት ነው የተሳሉታው የሚገርምሽ ብዙ ትልልቅ ነገር እንዳይመስልሽ ግን በቃ ልክ እንደ ተረት ያወራሉ የሚገርመኝ እኔ እርስ በርሳቸውም ያላቸው ግንኙነት ኬር ማድረግ አንደኛው ላንዱና ደቅሳ ልጅ ከሰጠኸው እንደዚህ ያደርጋለሁ በጋርዳለው አብዛኛው ከአድባርም ጋር የሚያያዝ ነገር ነው በቃ እንደሱ ነበረ እና አባቴ ሁሉ ጊዜ ነው የሚያወሩኝ ልክ ይሄ በቃ ነግረውኝ እንደማያውቁ ያው እንደዚህ ሆነና እግዚአብሔር በቃ ዓለም አልፈቀደም ብዬ ነገር ዓለሙን ትቼው እግዚአብሔር የደግ አምላክ የዋህ አምላክ አንቺን በእድሜ መጨረሻ ሰጠኝ ምናምን ተብሎ ልክ ትልቅ ነገር ከዛ ዛሬ እንደገና ተወርቶልሽ እንደገና ደግሞ ይላቀነ ይወራልሻል በጣም ህይወትን አድናቂ ነበሩ ህይወትን በጣም በቃ ለማመስገን ምክንያት ፈልገውና በርግጥ ልጅ ማግኘት ትልቅ ነገር ነው ለሳቸው ነገራችን ላይ ታሪኩን ሲነግሩኝ አንቺን የመሰለሽ ቆንጆ ልጅ ሰጠኝም አለው ብርቱካን የተባለ ለዚህ ነው ስለሱ ላይ ራሳቸው አላቸው ታሪክና እንጂ ሌላ ስም ነበር የሚወጣልሽ እሱማ ቤተልሔም ነበርኩ በፊት ማን ብርቱካን ያለሽ እዚህ ታሪክ ሂደት ውስጥ አባቴ በህልሜ አይቻለሁ ምናምን ብለው ለካ ብርቱካን ይሉኛል ከዛ አየዬ ደግሞ ወንድሜ ቤተክርስቲያን ምናምን ስለሚሄድ ቤተልሔም ነች ብሎ ትምህርት ቤት አስመዝግቡኛል እሱ የለም ማለት ትምህርት ቤት አስተማሪ ሆኖ ሄዷልና እኔ 4-5ኛ ክፍል ስደርስ አባቴ ሁሌ ታሪካቸው እንደዚህ ሲነግሩኝ በቃ ብርቱካን እንዳሉኝ ይነግሩኛል እንዴት እንዳሉኝም ለምን እንደሆነ ምናምን ይነግሩኛል ከዛ 6ኛ ክፍል ሄጄ ለክፍል ኃላፊ ነገርኳቸው እና ብርቱካን መባል ፈልጋለሁ ቀይሩት ምክንያቱም ሚኒስትሪ የሚባል አልነበረ የ6ኛ ክፍል ካርድ የምትሰጥ ነገር እና ሰማሁኝ እሱ ላይ አንዴ ስም ከተመዘገበ ያስቸግራል መቀየር ተብሎ እና ቲቸር ጫን ያለው ኩምሳ ይባላሉ ሄጄ በቃ ብርቱካን የሚደቅሳል ባል ስላቸው በአመቱ መሐከል ላይ ልጆቹ ሁሉ ቤተልሔም ይያሉኝ ስሜ ሲጠራ ብርቱካን የሚደቅሳው ነው ማለት ነው ምንም አላስቸገራቸውም ቀየሩልሽ አንዴ በለመደው እኮ ይቀራል ተማሪዎች ቅልቅል ነበር ቤቲ የሚሉኝ ብርቱካን የሚሉኝ ደግሞ ዘመናዊ ነው መሰለኝ ቤቲ እንደሱ ነበረ ግን እኔ በቃ በጣም ከአባቴ ጋር አታችመንትም ስለነበረኝ ያንን መፈጸም ፈለኩ እና እንኳን ቀየርሽላቸው እኮ አሁን ደግሞ በጣም ለምጫዋለሁ በጣም ነው የምወደው እንደውም አንዴ በጣም የተለየ ሰው ነው እኮ ቤቲ ቢሆን ብዙ ቤቲ አለ ብርቱካንም አለ ግዴለሽ እንደውም እኮ በአብዮቱ ጊዜ የተወለደ ልጅ ብዙ አብዮት ነበር የሚባለው አይደለ ብዙ አብዮቶች አሉ እኔ ብዙ ስም ነበረኝ አክቹአሊ ታገኘው ነገር የሚሉኝ ነበሩ ላይ ምንድነው እህት አግኝተዋል እናትሽ ለማለት እታፈራው ነው የሚሉኝ ነበሩ ጎረቤት ማለት ነው ደግሞ ከርመሽ መጣሽ ለማለት ደግሞ የት ነበርሽ የሚሉኝ ነበሩ ብዙ ሰው ግን ትንሽ የተወሰነ ሰው ስለነበረ በኋላ እንግዲህ ሚሚና ብርቱካን ነበረ ሰርቫይቭ ያደረገው አሁን ያው ሚሚ ብርቱካን ሆኛል እናቴ ግን የሚነም ትለኝ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ የጨዋታ እንግዳ ዝግጅት ነው። እንግዳችን ፖለቲከኛ፣ የህግ ባለሙያ አሁን ደግሞ ደራሲ ብርቱካን ሚደቅሳ ናት። ብርቱካን ብዙ ጊዜ አሁን ሰፈሮች እየፈረሱ አዲስ አበባ ውስጥ በጣም ቅር የሚለኝ ነገር ነው አንዳንድ ጊዜ ዝም ብሎ ከትዝታና የድሮን መናፈቅ ከሚለው ሐሳብ ጋር ያያይዙታል ነገር ግን ሰፈሮች ሲፈርሱ አብሮ ባህልም ኮሚኒቲውም ነው አብሮ የሚፈርሰውና ፈረንሳይ ልክ እንደ ፈረንሳይ ሌሎችም ሰፈሮች እንደዚሁ የ4 ኪሎ አካባቢ ልጆች እንደዚሁ ብዙ ትዝታ አላቸው ፈረንሳይ ግን እግዚአብሔር ረድቶት ለምን ያተኮረበት የለም እስካሁን ድረስና
ልክ ነው። እድለኛ ነሽ እንዲህ በተወለድሽበት አካባቢ ሰዎች ሳይለያዩ አሁንም ሄደሽ ስታገኛቸው አንድ የሚያስደስት ነገር ይመስለኛል። በጣም ብዙ ነገር አይ ቲንክ በፍጥረታችንም ነው ልበል። አሁን እድሜሽ ከፍ ሲል የሚያጋጥምሽ የህይወት ልምምድ ማንነትሽን ብዙ አይቀይረውም አይደለ? እና ያኛው ግን ትዝታውን ቦግ ያለ ነው፣ ድምቅ ያለ እና ብዙ ነገርም ትወስጃለሽ፣ መጥፎም ጥሩ እና በቃ ለኔ አሁን ውጭ ሀገር ራሱ ከሄድኩ በኋላ ብዙ ነገር ያው ስትርቂ አንዳንዱ ነገር ትዝታውም ምናምን ፈዘዝም እያለ በህልምም አታይም አንዳንድ ጊዜና የማስታወስ ችሎታም እየቀነሰ ይሄዳል። ግን ያኛው በፍጹም እና አንዳንድ ጊዜ መልሼ እዛ ሰፈር ሄጄ ትየከሊና ላይም ጋሽ ከሊና ላይም ብዬ በቃ የተለየ ሀዘኑ ለሚሰማኝ ጊዜ ነበርና እንዳልሹ ነው ያ እድለኞች ነን። ያንን ብዙ ቫልዩ አልሰጠነውም ይመስለኛል ያንን አይነት አኗኗር። ምክንያቱም አሁን የኛ ኑሮ ደግሞ ከቤተሰቦቻችን ኑሮ በጣም የተለየ ነው። ልክ ነው። አብዛኛው ብቸኝነት አለበት። ብቸኝነቱንም ብዙም አንጠላውም አይደል? ነጻነትም እንላለን። ነጻነትም የምንለው ነገርም አለና እንደዛ አይነቱ ነገር ነው አገርን ልጆችን ያሳደገውና እሱ በጣም አስፈላጊ ነውና ጥሩ ነው። ደግሞ ላንቺም በጣም ይገርማል እኮ እንደ ኩሽን እንደ ማረፊያ ነው አይደለ? ከእስር ቤትም ስትመለሽ የነበረው ነገር ወደፊት እናነሳዋለን እሱንምና እንዲህ አይነት ማህበረሰብ እንዲህ አይነት ሰፈሮች እንዲህ አይነት አንደኛ በቃ የኛ መልክ ናቸው። ልክ ነው አይደለ? አኗኗራችን ጉድለትሽንም ደግሞ ይሞላልሻል። አሁን ወደ ኋላ ሳስበው በአብዛኛው እኛ አካባቢ እንደው ከሌ ሀብታም ነው ከሌ ድሃ ነው የምትዩም ብዙ የለም። በቃ የአባቶቻችን አብዛኞቹ ወታደሮች፣ ጡረተኞች እንደዚህ እና በገንዘብ በምን ብታስቢው ሁሉም ቤተሰብ በቃቸው አንድ አይነትም ነው፣ ችግርም አለው እና ያንን የነበረን ችግር የሞላልን ይሄ በመንፈሳዊው መተሳሰቡ በምኑ ሼር ማድረጉ መካፈሉ ያለን እኔ ይገርመኛል። ማለት እኛ ስንኖር አሁን ጫገርም ከአንዳንድ ከሰፈር ልጆች ጋር ስናወራ በጣም ሁሉም ሰው እንደዛ የሚኖር መስሎናል። አሁን ምክንያቱም መካከል አንዱ ቤተሰብ ውስጥ ለምሳሌ እናትና አባት ሰው ልጆች ከሞተባቸው የሰፈሩ ሰው በሙሉ ኃላፊነት አድርጎ ይወስደዋል። ቤተሰብ ትምህርት ቤት መላክን፣ ሲታመሙ መጠየቅን፣ አንተ ግባ እንጂ ማለትን እንደዚህ መሆንን በቃ ምንም እንደ መደበኛ ነገር ማለት ነው እና ልብስ ጎረምስም ሁሉም ሰው የሚቆጣ ታደስ አሁን አንድ ቦታ ቀና ብለሽ ከጎረምሳ ጋር ከሄድሽ እናትሽ ብቻ ለምትፈሪው ሁሉም መንገድ የት እየሄድሽ ነው ትባያለሽ። እና የነበረው ማህበረሰቡ ያለውን ጉለት ራሱ በማቴሪያል ነገር ስታስቢው ያኛው በጣም አካካሻ ነበር። ችግርሽ የሚገጥምሽ ቻሌንጆቹ ሞር እንዳያስቸግሩሽ እና እንዳይሰማሽ ብዙ በቃ እንትን አለው መደላድል አለው። አዎ ልክ ነው። መውደቂያ ነገር አለው። ሴፍቲ ኔት በይዋው ልክ ነው። እናትሽ በጣም ጎበዝ ተማሪ ነበረች ይላሉ። እሷ ብትማር ከኔ በጣም እንደምትጎብዝ ደግሞ ትነግርሻለች። ትንሽ ብትቆይ መጀመሪያ እጇን የምታወጣ ለጥያቄም ለመልስም ነው የሚሉት እኮ ደግሞ ለሁለቱም እኮ ነው። ለምን እንደማትረሳው አላውቅም። ያው ትላለች። ጎበዝ ነበር። እኔ እንጃ መማር ደስ ይለኝ ነበር። ሌላ ምን አለ ግን እንደነገሩ ያኔ የሚያዘናጋ ብዙ ነገር የለም። ግን መማር ደስ ይለኝ ነበረ። ነው ሌላው ነገር ምንድነው አሁን እኛ ሰፈር አሁን ወደ ኋላ ነው ሳስበው የሚገባኝ ከኛ ከፍ ያሉት በኢሃፓም ግማሾቹ ሞተዋል። አሁን እኛ ቤት በጣም ጎበዝ ተማሪ የሆነ አጎቴ ይኖር ነበረ። በነገራችን ሁልጊዜ ነው የሚነገረኝ ስለሱ ታሪክ ዘውጋ ይባላል። በጣም ጎበዝ እናቴም ተስፋ የምታረግበት ታናሿ በጣም ታናሿ ወንድሟ ነው። አብረው ከወንድሜ ጋር ያድጉ ነበረ እና ኢሃፓ ነበር። እሱ አንዱ ያው ተገደለ ማለት ነው። እንደዚህ በየቦታው ከፊታችን የነበሩት ጎለው ነው እኛ አይደረስነው በደርቡ ጊዜ ስትማሪ ሃይ ስኩል ስትሄጂ ማለት ነውና እከሌ ጎበዝ ተማሪ ሆኖ ዩኒቨርሲቲ ገብቶ እዚህ ደርሶ ምለው ብዙ ሰው አልነበረም። ምን ሳድግ በተለይ በእኔ አካባቢ እንዳልኩሽ ግን አንደኛ ወጣው በየቤት ስናገር እንዴት ደስ እንደሚላቸው ስታይ ከዛ በቃ እንደገና ደግሞ እንትን ያረግሻል አይደለ? ሞር ያነሳሳሻል። ሌላም እንዳልሽው ወይም ሌላም ነገር የለም።
ጌም የለ ምን የለ ወይ ጌም እንዳልኩሽ ያው ለዘፈኑም ቅዳሜና እሑድ ጠብቄ ነው። ምንም ያዘናጋ ነገር ሬዲዮ ማዳመጥ በጣም ወድ ነበር፣ በጣም ወድ ነበር። እኛ ሰፈር ግን እንደሱ አይነት ነገር አለን። እኔ ሳይ አሁን ዋው በጣም ሬዲዮአችን በቃ እኛ አሁን ፊሊፕስ ነበረች በነገራችን ብዙ ቤት ፊሊፕስ ነው 60 ብር ነበር እንትና የጋሹ ብሸት ማስታወቂያ ነው። ነው እንዴ? ከምግብ እንደ ዶሮ ወጥ፣ እሺ ከዘፈን እንደ ትዝታ፣ ከሬዲዮ እንደ ፊሊፕስ የሚመረጥ እንደሚል ነበር። ዛሬ ማስታወቂያውን አብረን እንስራውና እኔ ከባትሪ ፊሊፕሷ ወደ ሶኬት ስትዛወሩላት እዚህ ለኛል። አዎ ለብዙ ነገር በቃ ከክላስ ውስጥ ሄደሽ ከምትማሪው ውጪ በቃ ሌላ ዓለም የሚያሳይሽ እንዳልኩሽን ቅዳሜና እሑድ ነው። ከሰኞ እስከ ዓርብ እኔ ምን አለ እሱማ ምን እንደሆነም አላውቀውም ነበር። ተሰለኝ በጣም ከባድ ነበር። አዎ በጣም ከባድ ነበር። አዎ በጣም እንደውም የኩባ ተማሪዎች ዩኒቨርሲቲ ነበሩና እናንተ ሀገር አብዮት ብቻ ነው ወይስ የፍቅር ዘፈንም አለ ብላ ጠይቀዋለች አንዷ ከኛ መሀል። ጁሊየስ የሚባሉ አማርኛ ሊማሩ የመጡ የኩባ ተማሪዎች ነበሩ ዩኒቨርሲቲ እኛ በገባንበት ጊዜና ስትለው እንዴ እኛ ጋር ሁሉ ጊዜም ዘፈን አለ ብሎ መለሰ እሱና እኛ በምንዳችን ነው እንል ነበረ። ያው አነግሩልንም ነበረ እንጃ ፊደል ቀጥሮ እንዲያርጋል ይነግሩልን ጥሩ ነበር። ሚያዝያ 23 ነው አንደኛ ክፍል ነው መዋለ ሕጻናት መሰለኝ ነው እሱ። መዋለ ሕጻናት አልገባሁም። ምን እንትን ነው ቄስ ትምህርት ቤት ነው የተማርኩት። ኧረ እባክሽ ዳዊት ደግም ያለው እንዴ በጣም እድለኛ ነሽ። አዎ በጣም አንድ አመት የመጨረሻዎቹ ቄስ ተማሪዎች ነሽ ማለት ነው። ሞቷል አሉ። አሁን ጠይቄ ነበር አክቹአሊ ከመጣው በኋላ ያስተማሩኝ ቄስ ማርቆስ ነበር የሚቀድሱት ማርቆስ ቤተክርስቲያን፣ ግን ከኛ ሰፈር ቅርብ ናቸውና በቃ ኦልሞስት መቀመጫው እንጨት ነገር ተዘርግቶ በድንጋይ ላይ ሄደን እንማራለን። በጣም ደስ ይል ነበር አሁን ሳስበው። እና ወንጌልም በደንብ አንብቤ ያለው ዳዊትን ብያለውና አንደኛ ክፍል ሚሽን ሚያዝያ 23 ሚሽን ይሉታል እኛ ሰፈር። ስገባ ፊደል መቁጠር አለብሽ አንደኛ ክፍል ለመግባት እና ትችያለሽ ተብሎ ግድግዳ ላይ ተለጥፎ በአጋጣሚ ማርቆስ ዮሐንስ ምናምን የሚል ነገር አለ። ከዛ እቺ ምንድነች ሲባል ማን እኔ ማርቆስ ስላለው ማለት ያኔ ነው ጉብዝና። አሁን እንደዛ አይደለም። እና በጣም ቄስ ትምህርት ቤት ጥሩ ነበር የዛን ጊዜ። አይ ብዙዎቻችንን ያዘጋጀን ነው። እዛ እስከ 8ኛ ክፍል ድረስ ተማርሽ? እስከ 8 ተማርኩ። ከዛ ሁለተኛ ደረጃ መነን የካቲት 12 ነው በኋላ ጊዜ። በእኛ ጊዜ የካቲት 12 ነው ይባላል፣ ግን እኛ ሁሌ መነን ነው የምንለው። ደግሞ እሱ ትምህርት ቤት እኔ አንቺ ወንዶችም ሴቶችም በነበሩ ጊዜ መሰለኝ የገባሽው ነው። ለዩኒቨርሲቲው ቅርብ ስለነበረ የሚያነሳሳ ይመስለኛል አይደለ? አጥሩን ዘልዬ ዛገባለሁ የሚል ሐሳብ ልክ ነው። አስቤው አውቃለሁ እንደሱ። እና አይ ቲንክ ብዙዎቻችንን እንደሱ እንድናስብ አድርጎናል። ምንድነው እኔ ለትምህርት ቤቱ ቅርበት እኛ ሰፈር ከፍተኛ 12 የሚባል ሌላ ሃይ ስኩል አለ። ግን በእኛ ጊዜ ምን ጀመሩ ልክ ምንድነው የ8ኛ ክፍል ሚኒስትሪ ውጤቱ ላይ ተመስርተው ከፍተኛ ውጤት ያመጡት ከ96 በላይ እንደዚህ ስፔሻል ክላስ ተባለና ከከተማው በሙሉ ተሰብስበን መነንና አይ ቲንክ ጥቁር አንበሳና መነን መመደብ ተጀመረ ከተማ ውስጥ። እንግዲህ የኤሊት ስኩል መሆኑ ነው ባቅሙ። እሱ በጣም ነው የሚገርምሽ። ፉክክሩ ወዲያው በዛ እና አሁን እናቴ አታውቅም አንደኛ እዛ ወጥቼ አላውቅም። እሷ የድሮውን ይዛ ነው አንደኛ ሁሉም ጎበዝ ተማሪ መጣ። እርስ በርሳችን በጣም እንፎካከራለን። ጥሩ ነበር። እና ኔክስት ዶር እንትና ነው የ6 ኪሎ ዩኒቨርሲቲ። ግን የሚገርምሽ ያው እኔ ፍጥረቴ ውስጥ እንደነበረ የምታውቂው ሰልፍ የወጡለት ሞር ኢንስፓየር ያደርጉኛል። የሆነ ወይ ተቃውሞ ምናምን ሲጮሁ ከሰማቸው ወይ ጉድ እላለሁ። እና ደግሞ አንድ ቀን ታህሳስ 19 ጥላሁን ግዛው የሞተበት ስንት ነው ቀኑ ትዛለኝ? ታህሳስ 19 መሰለኝ። እና ያቺ ቀን ትታሰባለች የሚሉት ነገር አላቸው 6 ኪሎዎች። ፎር ሳም ሪዝን መነንም እንደዛ ይደረግ ነበር። እና ወሬው ይነሳል። እንደውም ደጅ ሰልፍ ላይ እንደቆምን እዛው ቆዩ ይባላል። ታስቢያለሽ ማለት ነውና ስለ ለውጥም ስለ ዩኒቨርሲቲም ስለ ምንም ስለ ተቃውሞ ኦፍ ኮርስ በጣም ይገርማል። እና ጥሩ ነበረ።
የብርቱካን ሚደቅሳን መመለስ ምክንያት በማድረግ ያቀረብነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ፋታ በኋላ ይዘንላችሁ እንቀርባለን። ለአሁኑ ለመሰናበቻችን ይህን ዜማ መርጠንላችኋል።